ጠረጴዛው ላይ አስቀምጠሽ ውጪ። እባክሽ እዚህ ጋር የተወሰኑ ፎጣዎች አስቀምጪ። ጎጋልፕ ወንድሜ ምን እግር ጣለህ አንተ? እንዴት ነህ እባክህ? ደህና ነህ? ደህና ነኝ ወንድሜ። እንኳን ደህና መጣህ ወንድሜ። እንኳን ደህና ቆየህ። እንዴት መጣህ? ትላንትና ለሴጉል ደውዬላት ነበር። ሆስፒታል ነኝ ስትለኝ ፍቃድ ጠይቄ መጣሁ። ጥሩ አደረግህ። ቆይ አንተ ምን አይነት ኮማንዶ ነህ? ይሄ ሁሉ ቦርጭስ ምንድን ነው? በጣም እንክብካቤ ስለበዛብን ነው መሰለኝ ትንሽ ጨመርኩ። እዚህ ነገሮች እንዴት ናቸው? ብዙ ነገር ተፈጥሯል። በጣም ብዙ። ምን ነው? ምን ተፈጠረ? ይሄው መጣ። እሱ ይንገርህ። ኦ ወንድሜ እንኳን ሰላም ነው ወንድሜ። መቼ መጣ ነው? ገና መምጣቴ ነው ወንድሜ። እንዴት ነሽ ሶንጉ? ደህና ነኝ ውዴ። ሁሉ ሰላም ነው? እንዴት ነህ? ያው ፈጣሪ ይመስገን ደህና ነኝ። እኔ የምልህ ከሆስፒታል ወጡ እንዴ? አዎ ሴማ ደውላ ነበር። ፖይራዝ ሊያመጣቸው ሄደዋል። ደህና አደርክ እህቴ? አንተስ እንዴት አደርክ? እህቴ ቆይ አንተ ምን ሆነሃል? ደስ ያለ አትመስልም እኮ። እንዴት ደስ ይለኛል። የአባት ታጣቂዎች አያትን እያስፈራሩት፣ አንተ ደግሞ እኔ ያለምንም ማመንታት አባትን ተከትለው ሄድክ። በጣም አናደኸኛል ሲናን፣ እጅግ በጣም። እንዴ እህቴ አጎቴ ባሄር እኮ በጣም ጥሩ ሰው ነው። ቆይ አንተ ለምን እንደዚህ ትላለህ? እንዴ ሲናን ቆይ ምን እያልክ ነው? የኔ ልጅ የእውነቴን ነው። የእውነት እንደምታዩት አይነት ሰው አይደለም። ሲናን ወደ ትምህርት ቤት ሂድ፣ አሁኑኑ ሂድ። እሺ ቦርሴን ከሌላ አምጣና ሄዳለሁ። አቤት ሲናን። ሄሎ አባዬ፣ እንዴት ነህ? ደህና ነኝ ልጅ፣ አንተ እንዴት ነህ? ደህና ነኝ። ቆይ ከቴሴጉል ጋር እንዴት ሆንክ? ሁሉም ያው ነው ልጄ፣ ምንም አልተለወጠም። አይዞህ አትናደድ፣ ሁሉም ነገር ይስተካከላል። እንዳትበሳጭ እሺ? እስኪ የሚሆነው እናያለን። ስላንተ እያሰብኩኝ ነበር። ጭንቅላት መረበሽ የለበትም። አርፈ ስለ ትምህርት ብቻ አስብ እሺ? የኔ ልጅ ስለ እኔ በፍጹም አታስብ፣ አትጨናነቅ። እኔ በጣም ደህና ነኝ፣ አታስብ። እሺ በቃ ቻው ቻው። ቻው ልጄ። ኦ ማን ነው የመጣው? ጨርሶ ይማርህ አባዬ። እስካሁን እዚህ ናችሁ? ሌላ የምንሄድበት ቦታ አለ ባባ? ምንድን ነው? ምን ተፈጠረ? ምንም ልጄ፣ ምንም አይደለም። ውጡ። አሁን ከፊቴ ዞር በሉ። በራስ ልትገለኝ ስላልቻልክ ጎካልፕን የጠራው እንዲረዳ ነው? ቆይ ምንድን ነው የምታወራው አባዬ? ና እዚህ ተቀመጥ፣ ተቀመጥ። ኦ ጎካልፕ፣ ና ና እባክህ አብረን ተቀመጥ። በል እስኪ ንገረኝ፣ ለምን ያህል ጊዜ ነው የምትቆየው? ትንሽ ቀን ቆያለሁ ብያለሁ አባዬ።
ይኸውላችሁ ሁለታችሁም አሁን በደንብ አዳምጡኝ እሺ። ያ ባለፈው ያናገርነው የሆቴሉ አስተዳዳሪ አለ አይደል? እሱን አግኝቼው ሁሉንም እንዲናገር አድርጌዋለሁ። ባለፈው ሽጉጥ ደቅኜበት ላስወራው አልቻልኩም ነበር። አንተ እንዴት ልታስወራው ቻልክ? ምንድን ነው የተፈጠረው? አታስብ፣ ቀስ ብሎ ይገባሃል። ፖሊስ እንደሆንኩኝ ነገርኩት። በነፍስ ግድያ ወንጀል በመጠርጠር ስሙ እንደተጠቀሰ ነገርኩት። ከዛ ምንም ሳያቅማማ ሁሉንም ነገር አንድ በአንድ ምንም ሳያስቀር ነገረኝ። ለማንኛውም ቅጁን አንድ ኔክዴት ተብሎ ለሚጠራ ሰው በ10,000 ሊሬ እንደሰጠው ነግሮኛል። ኔክዴት ማለት የዛፈር ሰው አይደለም እንዴ? ቆይ ሰውየው ያንተ ጓደኛ ነው እንዴ? ኔክዴትን በጣም ነው የማውቀው። እንደዛ አይነት ሰው አይደለም። እና ለምን ኩኩላዛዛን ለቀቀው? እየዋሸ ሊሆን ይችላል። እንድደውለት የምትፈልጉ ከሆነ እዚሁ እንዲመጣ ነግረዋለሁ። ሁሉንም ነገር ሊናገር ይችላል። አይደለም አልኳችሁ። ቆይ ለምን ብለን አንተ እናምናለን? እስከ ዛሬ ሁሉንም ነገር የምታደርገው ከበስተጀርባችን ነው። ለምን እናምናለን? ከፈለግ ከዚህ በኋላ ይሄንን ነገር ብቻህን ማስተካከል ትችላለህ። ከዚህ በኋላ ምግቡ ላይ ጥንቃቄ መወሰድ አለበት። ስኳር፣ ዘይትና ጨው መጠንቀቅ አለበት። የተቀቀለ አትክልት ነው መመገብ ያለበት። ከዚህ እድሜ በኋላ የተቀቀለ አትክልት አልበላም። እባካችሁ ተወኝ በቃ። አባዬ እባክህን አይሴጉል ያለችህን አድርግ። በቃ አሁን መሄድ አለብኝ። ከፈለግሽ እዚህ ቆይ። አይ ልሂድ፣ ቤቴ ብሆን ይሻላል። ሁላችሁም በርታ በሉ። አባዬ እባክህን ራስን በደንብ ጠብቅ። መቆጣጠር ያለብን ተቆጣጠር። መድኃኒትን ሳታዘንፍ ውሰድ። ማታ ብቅ ብያ ያለው። እሺ። አመሰግናለሁ ልጄ፣ ስለ ሁሉም ነገር አመሰግናለሁ። ቆይ ግን አንተ ምን አይነት የተረገምክ ሰው ነህ? ሁላችንንም እኮ ነው አሳልፈህ የሰጠህ። አፈር መስመርህን አትሳት። እኛ እንደዚህ ተዋርደን አንተ አሁንም ስለ እቅድ ታወራለህ እንዴ? ፖይራዝ የሆነ ነገር ያደረገህ እኮ ነው የምትመስለው። ይኸውልህ የምልህን ነገር በደንብ አዳምጠኝ። ከዚህ በኋላ ተሳስተህም ቢሆን እንኳን ሰላም እንዳትለኝ። እኔ እናንተ እዚህ ጋር ጉዳያችንን ዘግተናል። ባባ እኔን ከሕይወቱ እንደሰረዘኝ እኔም አንተን ሰርዤሃለሁ። አንተ ማትረባ ድንጋይ ራስ። እኔም እንደዛው አንተ እርባና ቢስ። ማና ባስሎንክ ነው ሰራጅ ደላጅ ያደረገ። ይኸውላችሁ ሰምታችሁኛል። እናንተ ሄዱ፣ እኔ እዚሁ ቆያለሁ። ማን እንደሚሄድና ማን እንደሚቀር አብረን የምናየው ነገር ይሆናል። ያጎቴ ልጅ በቃ ከመሄድ በፊት እንገናኛለን። እሺ እሺ ያጎቴ። እሺ ፖይራዝ አይሴጉልን ወደ ቤቷ ልታደርሳት ትችላለህ? እሺ ጌታዬ፣ ታዛዥ ነኝ። አያይ ኧረ አያስፈልግም። እኔ በታክሲ መሄድ እችላለሁ። ቆይ በቃ እኔ ወጥቼ ታክሲ እጠራለሁ። ኧረ ሴቶች ታክሲ መጥራት አያስፈልግም። የምሰራው ነገር ከሌለ እሷ ማድረስ እችላለሁ። እሺ ደህና ዋሉ። እባክሽን እንሂድ። ቻው። saçlarıma karışan bir sen olsan, ellerime, gözlerime.
በቃ እኔ መውረድ እፈልጋለሁ። ገና አልደረስንም እኮ። አልሰማኸኝም እንዴ? መውረድ እፈልጋለሁ አልኩ። አይሴጉል እባክሽን ቆይ አንዴ። አይሴጉል ጫፌን አትንካ፣ እንዳትነካ። ቤቷ አድርሳት ተብዬ ታዝዣለሁ። አይሴጉል ማን ያዘዘ? አባትሽን ላናግረው ሞክሬ ነበር። ስራውን መስራት እንደማልፈልግ ልነግረው ነበር፣ ግን ማድረግ አልቻልኩም። የተፈጠረውን ነገር ደግሞ በአይንሽ ራስሽ አይተሻል። እኔ ግን የራሴን ውሳኔ ወስኛለሁ። አይሴጉል ለእኔ ግን እንደዚህ አይደለም። ጥሩ ሰው ለመምሰል አትሞክር። አንድ ጊዜ እንኳን ቆመሽ ዞር በልልኝ። ማውራት አልፈልግም። አንዴ ተረጋግተሽ ልታናግሪኝ ትችያለሽ? እባክሽን አንዴ አዳምጪ። ምን? ዛሬ ማታ አባትሽን ስራውን መስራት እንደማልፈልግና መልቀቅ እንደምፈልግ ነግረዋለሁ። አታስቢ፣ ከአባትሽ ጋር ያለኝን ግንኙነት ዛሬውኑ ቋጨዋለሁ። ቆይ እኔ ይቅርታ እንዳደርግልህ ይሄ በቂ ምክንያት ይመስልሃል? አላውቅም አይሴጉል። ይህ በቂ ይሁን አይሁን በፍጹም አላውቅም። አይሴጉል፣ ከልቤ እንደምወድሽ ግን ልታምኚኝ ትችያለሽ። ቢያንስ እሱን ማመን ትችያለሽ። የፈለግከው ማድረግ ትችላለህ። እንዴት አመሸ ጓደኛዬ? ከአቶ ኒክዲት ጋር እንድናወራ በሩን ልከፍትልን ትችላለህ? በሩን ክፈተው እንጂ በሩን ክፈተው እንጂ አንተ። አልከፈተውም። ስማ፣ ክፈተው እንጂ። አየህ፣ እንዲህ መከፈት ይችል ነበር። እሺ፣ ያን ያህል ከባድ ነገር አይደለም። በፈጣሪ ስም ውረድ። እባክህ ወደ መኪናችን እንሂድ። ውስጥ ገብተን እንደ ትልልቅ ሰው እናወራለን። ምን ትላለህ? እንሂድ። በፈጣሪ ስም አቶ ዘፈር፣ ስለ ረበሽኳችሁ በጣም ይቅርታ። ቤቴን እንዴት አገኘኸው? ቀላል ነበር። መግባት እችላለሁ? አሁን ግን ጥሩ ሰዓት አይደለም። ብዙ አልቆይም። ግባ። ሰሞኑን ስላላገኘሁሽ ትንሽ ተጨንቄ ነው። ለግብዣ ልጠራሽ ነው የመጣሁት። የምን ግብዣ ነው? ያው የበጎ አድራጎት ዝግጅት ነው። ሰሞኑን አባቴ ስለታመመ እሱ መንከባከብ አለብኝ። አላወኩም ነበር። ፈጣሪ ይማርልሽ። ግን የበጎ አድራጎቱ ዝግጅት ምሽት አደንዛዥ እጾችን ስለሚጠቀሙ ልጆች የሚደረግ ዝግጅት ነው። እንዳታስቀይሚ። ለመምጣት የተቻለኝን ሁሉ አደርጋለሁ አቶ ዛፈር፣ ግን ቃል አልገባም። ይቅርታ አድርጊልኝ። ማንሳት አለብኝ። ይመቻሃል? ላወራ ፈልጌ ነበር። ቤት አይደለው፣ ውጪ መገናኘት እንችላለን። ወደ ካልሚሲ የባህር ዳርቻ ነው። እሺ በቃ። በድጋሚ ስለረበሽኩሽ በጣም ይቅርታ። ምንም ችግር የለውም። ሴዳ እንዴት ናት? ደህና ናት? በጣም ደህና ናት። መልካም ምሽት። እሺ፣ ደህና አደር።
ሁሌ ምርጫ ሆላንድ እርጎ። ሱታ የሚባለው ሰውዬ ያለ ፍቃዳችን ቁማር ቤቱን ከፍቶት ነበር። እንደሰማሁት ከሆነ ደግሞ ለባሂር አልከፍልም ብሏል። ምን እናድርግ? ሳፈርን እንድልከው ትፈልጋለህ? ስለሱ ሌላ የምናውቀው ነገር አለ? እዚህ ጋር 2 ሰነዶች አሉ። እሺ ገባኝ። እሺ ይሄንን ፖሊስ ጣቢያ ላኪው። መልእክቱ ሲደርሰው ይደውልልኛል። ብዙም አትቸገሪ። እሺ አንተ እንዳልክ። ደህና መሻችሁ። አሁን እንዴት ነሽ? አለ ብለዋል። ደህና ነኝ ልጄ፣ ደህና ነኝ። ሴማ አሁን የምወስደው መድኃኒት አለ እንዴ? አይሲጉል አሁን እመጣለሁ ብላለች። መድኃኒት አለህ፣ ግን የትኛውን አሁን እንደምትወስድ ስለማላውቅ እሷን ትንሽ መጠበቅ ይኖርብናል። እሺ፣ ስለዚህ እንጠብቃታ። ወይራት አንተ ሴማን እርዳት፣ አንድ ያግዛት። ከዛ ተመልሰናና እናወራለን። እሺ፣ ይሄንን ነው የያዘው። እሱን እዛ ጋር ማስቀመጥ ትችላለህ። አንዴ ይቅርታ ታደርግልኝ? አንተ መስራትህን ቀጥል ፖይራስ። ሄሎ፣ አቤት። እሺ፣ ቁጥሮቹን ይዛቸዋል? እሺ፣ ገብቶኛል። እንደዚህ እናርግ። ስለዚህ ጉዳይ ያለህን መረጃ በሙሉ ላክልኝና ለያቸው። አንብቤ እነግርሃለሁ። አቃቢ ህጉን አናግረኸዋል? እሺ፣ የትኛው ዳኛ ነው ይህን ጉዳይ የሚያየው? እሺ፣ ችግር የለውም፣ መጠበቅ እችላለሁ። ፖይራስ፣ እነዚህን ሰነዶች ታችኛው መሳቢያ ውስጥ ልታደርግልኝ ትችላለህ? እሺ። እሱን ዳኛ አውቀዋለሁ፣ ስልኩም አለኝ። ቆይ በቃ ቁጥሩን እነግርሃለሁ። ቆይ አንዴ ጠብቀኝ። ፖይራስ፣ አንዴ ይቅርታ እባክህን፣ ሄደ ቦርሳዬን ከቢሮዬ ልታመጣልኝ ትችላለህ? እሺ፣ አመጣለሁ። አመሰግናለሁ። ቆይ አሁን እነግርሃለሁ። የኔ ድርሻ ስንት ነው? ይኸውልህ እንግዲህ ለአሁኑ 10 በመቶ ነው። በኋላ ላይ ግን እያየን እንጨምራለን። በአንድ ነገር እንስማማ። ንገረኝ። አባዬ መቼም ስለዚህ ጉዳይ ማወቅ የለበትም። እንግዲህ እሱ ያንተ ምርጫ ነው። ድንገት ከደረሰበት ሊያስቆመኝ ይችላል። ይኸውልህ ስማኝ፣ ደግሞ እሱም በምንም ታምር ልትጎዳው አትችልም። እሺ፣ አንድ ተጨማሪ ነገር ግን የግል ጉዳይ ነው። ፖይራስ ካሪያ
በዚህ ሁኔታ ወደፊት መቀጠል የለበትም። ኡፍ በቃ ሰውየውን እናግኘውና የሆነ ነገር እናቅዳለን። ንገረኝ፣ ጆሮ አልባውን እጁ ላይ የተኮሰበት ሰው አይደለም? አዲሱ ያባተ ልጅ? አዎ እሱኛው ነው። ለሁላችንም ችግር የሚሆንብን ልጅ ነው። ያንን ቅጂ አንተ እንደላከው ደርሶበታል። ለአባዬ ከነገረው ችግር ውስጥ ትገባለህ። ያማ ደስ የማይል ነገር ነው። ቆይ ማን ነበር? ፖይራዝ እሺ በቃ ያለቀ ነገር በለው። ምን እንዲደረግ ነው የምትፈልገው? እንድናስወግደው ነው። ዘላቂ መፍትሄ እወዳለሁ። በቃ አለቃ አታስብ በለው። ሁሉንም ነገር እንደማስተካክለው ነገረው። ሰውየው ምንም ትዕግስት የለውም። እንዲዘጋጁ ነገረው ብሎኛል። ኧረ ሙምታዝ ምንድን ነው ቆይ ያደረክ ያለው? ቆይ ቀላል ነው። የዚህን ሰውዬ ህይወት እንቋጨዋለን። ደግሞ ወንድሜ ብለው የሚጠራኝ ነገር ምንም አልተመቸኝም። ይሄ ስራ በጣም አስፈላጊ ነው። ገንዘቡ ያስፈልገኛል። የመጀመሪያውን ክፍያ አግኝቻለሁ። እባክህ እንዳታሳፍረኝ። ሀሳብ አይግባ። ነገ አንድ የታታር ከማል ተልከዋል። ሁሉንም ዝግጅት ጨርሻለሁ። ገንዘቡ እሱ ጋር ይገኛል። የእኛ ሰዎች ይደርሱበታል። ከዛ ፖሊሶች ወደ ቤቱ ይሄዱና ገንዘቡን እዛ ቦታ ላይ ያገኙታል። የተቀረው የአለቃ ስራ ነው የሚሆን። ምን አይነት የተረገመ ሰው ነው? አለቃው ማን ነው? አለቃው ስሙ ማን ነው? ስሙን በለው። እስካሁን አላገኘኸው? በቃ ይኸው አግኝቼዋለሁ። ከሶፋው ጀርባ ወድቆ አላየሁትም ነበር። ለዛ ነው የቆየሁት። ሄሎ በእሳት እየተጫወታችሁ ነው። በእሳት እየተጫወታችሁ ነው አለን። አዎ በእሳት ነው የምንጫወተው። እሳት በጣም ደስ ይለናል። የለመድነው ነገር ነው። ምን ማድረግ እንችላለን? ትሰማኛለህ? ከአለቃህ ጋር ስታደርግ የነበረውን ሁሉን ነገር በዝርዝር ተናገር። እሺ? እኔ የምነግራችሁ ምንም ነገር የለም። እንደ ትክክለኛ ወንድ ቀና ብለህ ንገረን። ያለበለዛ በዚህ ሽጉጥ አናትህን እበሰዋለሁ። ከዛ እንደገና አቀባብዬ ተኩስብሃለሁ። ይኸውልህ ጠበቃው፣ እዚህ ምድር ላይ ከምንም ነገር በላይ የምንወደው ሰው ከህይወቱ አስወጥቶናል፣ ሰርዞናል፣ እንደ ሞትን ቆጥሮናል። ምክንያቱም በእናንተ ምክንያት። እኔ ምንም ነገር አላውቅም። እንግዲህ ካልክ ወደ 188 እየደወልኩ ነው። ምንድን ነው? የቀብር ስነ ስርዓት አስፈጻሚ። ደውል። ቁጥሩን ልንገርህ? እሺ እሺ። ስለዚህ ነፃ ስትሆን ንገረኝ። እንደዛ ይሻላል። እሺ በቃ ቻው። ፖይራዝ ፖይራዝ ደህና ነህ?
ተጠርጣሪ ፖይራዝ ካይራን የገባውን ቃለ መሐላ በማጠፍ በማጭበርበርና በሙስና ወንጀል ፍርድ ቤቱ ወንጀለኝነቱን አረጋግጧል። ተመልከት፣ እኔ እኮ ነኝ ወንድምህ። ምንም አታስብ፣ ከጎንህ ነኝ። አንተ ብቻ ባሂርን ስጠን፣ ከዛ በኋላ ልጅህን እንሰጣለን። አታስብ። አታይም? ቀላል ነገር ነው። እና አሁን እንዴት ነህ? ከቅድሙ ተሻለ? ደህና ነኝ እኮ ልጄ፣ በጣም ደህና ነኝ። እረ ነገሩን እያከበርሽው ነው ያለሽው። አመጋገብህንስ አስተካከልክ? በጣም እየተጠነቀቅኩ ነው ልጄ። የተቀቀለ አትክልት ብቻ ነው እየበላሁ ያለሁት፣ ካለምንም ጨው። እንኳን ደህና መጣሽ አይሴጎል። እንኳን ደህና ቆይሽኝ ሴማ። እንዴት ነሽ? ደህና ነኝ። አንድ ነገር ልጠይቅሽ። ይኸውልሽ የባባን የመድኃኒት ዝርዝር የትኛውን በምን ሰዓት እንደሚወስድ ጽፈሽ ልትሰጪኝ ትችያለሽ? እሺ፣ አታስቢ። በየሰዓቱ መውሰድ ያለበትን ዝርዝር ከሜዴ በፊት ጽፌ እሰጥሻለሁ። እሺ፣ አመሰግናለሁ። ፖይራዝ ደህና ነህ አይደለ የኔ ልጅ? በልና ልታወራኝ ስለፈለከው ጉዳይ እናውራ። አይሴጎል ነይ፣ እኛ እዛ ጋር እንሄድ። ቅድም እንዳለው ለአባዬ ስራዬን መልቀቅ እፈልጋለሁ ሌላው ነው። በል እሺ፣ የተረበሽክ ትመስላለህ። ምንድነው ነገሩ? ንገረኝ። እኔ በመጀመሪያ እንዴት ብዬ እንደማመሰግንህ አላውቅም። ያኔ በተቸገርኩበት ጊዜ ለእኔ ስራ ሰጥተኸኛል። ልጄን እንዳገኝም እንደ አባት በጣም ብዙ ለፍተህልኛል፣ ብዙ ረድተኸኛል። ምንም ችግር የለውም እኮ ልጄ፣ ገና መጀመራችን እኮ ነው። ምን ነካ? እናም ከዚህም በኋላም ቢሆን ባለኝ ነገር ሁሉ ላገለግል እፈልጋለሁ። የሚገባኝ ሰው እንደሆንኩ ለማሳየት የተቻለኝ ሁሉ አደርጋለሁ። ልትተማመንብኝ ትችላለህ። ጭንቅላቱ ውስጥ ሲረብሽ የነበረው ነገር እሱ ነው። ሙሉ ለሙሉ አለሁ፣ ከጎንህ ነኝ ባባ። በቃ አሁን ተስፋ መቁረጥ አለብሽ አይሴጉል። ፖይራዝ እባክህ አንድ ነገር ላስቸግር እችላለሁ? የፈለግከውን። ምንም ስህተት እንዳትሰራ። ባባ፣ አሁን ደህና ከሆንክ አንድ ነገር ልንነግርህ ነበር። ደግሞ ምን ፈልጋችሁ ነው? ባባ፣ ቅጂውን የላከልህን ሰው አግኝተነዋል። ማን ነው? ታችኛው ቤት እየጠበቀህ ነው።
ከፈለክ እኔ ሄጄ ላናግረው። አንሳው። አቤት ልጄ። እሺ በቃ በኋላ ነጻ ስሆን እደውልልሃለሁ። አሁን ስራ ላይ ነኝ፣ ብዙ ማውራት አልችልም። እሺ እሺ እደውልልሃለሁ። አይገባም። ቁጭ በል ቁጭ በል። አንተ ነክዴት አይደለህም? አዎ ጌታዬ። የዛፈር ጠበቃ? ይህ ሰውዬ ለምንድን ነው እዚህ የመጣው? አሁን ዝርዝሩን ራሱ ይነግረናል ባባ። ምን ነው? ለምንድን ነው የጠራችሁኝ? ግን ቆይ ለምንድን ነው ያልተገረምኩት? የምትገረሚ መስሎኝ ነበር። ታውቃለህ፣ እንደውም ያልከውን ነገር አድርገው ቢሆን ኖሮ ነበር በጣም የምገረመው። ትክክለኛውን ነገር ነው ያደረኩት አይሴጉል። ማድረግ የነበረብኝ ነገር ነው። ምን ተለወጠ? ከትንሽ ሰዓታት በፊት ለአባትሽ እንደምለቅ ነግረዋለሁ፣ አናግረዋለሁ ብላ አልነበረም? አፈቅርሻለሁ ብለኝ ነበር። አሁን ምን ተቀየረ? ያው በምክንያት ነው። ወይስ እኔ ላይ እየቀለድክብኝ ነው? የሆነ ሰው እየተካሄደ ያለውን ነገር ሊያብራራልኝ ይችላል? በላሁን ለኛ የነገርከንን ንገረው። እዚህ ጋር ይሆን ያለ መግባባት ነገር አለ። ይኸውልህ ጌታ፣ ይሄ ነገር ወንድሜ፣ አሁን መዘባረቅህን ተው፣ ቀጥታ ወደ ነጥቡ ግባ። ስሙ፣ ይሄ ሰውዬ እዚህ ምን ይሰራል? ባባ በቃ ነው እነግርሃለሁ። ለዛፈር የወሰደለት እሱ ነው። አንተ እሱን እንዴት አወቅ? ባባ ሆይራዝ በድጋሚ ወደ ሆቴሉ ሄዶ ነበር። የሆቴሉ አስተዳዳሪ ሁሉንም ነገር ነግሮታል። እናም ወዳጃችን ኒክዴት ቅጂውን ለማግኘት ላስተዳደሩ 10,000 ሊሬ እንደከፈለው ተናግሯል። ይኸውላችሁ እመኑኝ፣ እኔ ለማንም ሰው ምንም አይነት ገንዘብ አልከፈልኩም። ለምን ብሎ እንደዚህ አይነት ነገር ያደርጋል? ባባ እመንን፣ ሆን ብለው ሳድረቲንን ሲያስፈራሩት ነው። ሰዎች ያማቸዋል እንዴ? ምንድን ነው የምትቀባጠሩት? የምን ማስፈራሪያ ነው የምታወሩት? በቃ ሰውየውን ልቀቁት። ቆይ፣ እስኪ ነገሩን በግልጽ እንረዳው። የሆነ ነገር አለ። የሆነ ነገር እንዳለ አውቃለሁ። እኔ ማለት ላንቺ ሙስና ተቀባይ፣ ውሸታም፣ አጭበርባሪ ሰው ነኝ አይደል? ስለዚህ ያን ያህል ትልቅ ነገር አይኖርም፣ ምንም አይኖርም። ግን ማወቅ እፈልጋለሁ። ለራሴ ተስፋ እየሰጠው ከዛ ተስፋዬ ማጣት አልፈልግም። ቁርጤን እንድትነግረኝ እፈልጋለሁ። ምንም የምነግርሽ ነገር የለም። አሁንም እየዋሸኝ ነው። አይሴጉል ታድረቲን አልመጣም? መጥቷል። ውጭ አባዬን እያናገረው ነው። እና እዚህ ምን እየሰራችሁ ነው? ለእንትን
ምንም ሶንጉል፣ ለአባዬ የሚያስፈልገውን ነገር ለአቶ ፖይራዝ እንዲከታተለው በዝርዝር እየነገርኩት ነው። የሚያስፈልግ ነገር አለ ሶንጉል? አይ የለም፣ አመሰግናለሁ። እሺ ደህና ደሪ። አይሴጉል ምንም የተቀየረ ነገር የለም። እሺ ስለዚህ አታስቢ፣ ዘና በይ። አዎ ልክ ነሽ። እኔ በጣም መጥፎ ሰው ነኝ። አዎ ባለጌ ሰው ነኝ። ብዙ አስቼሻለሁ። ትልቅ ስህተት ሰርቻለሁ። ያን ሁሉ ነገር ማድረጌን ደግሞ አምናለሁ። ግን ሙሰኛና አጭበርባሪ አይደለሁም። ልቦናሽም እንዳልሆንኩና እንዳልተቀበልኩ ያውቀዋል። ደግሞ ታያለሽ፣ ያንን ነገር በዚህም በዛም ብዬ ያረጋግጠዋለሁ። ስለዚህ ዘና በይ። እሱ የኛ ርዕስ አይደለም። ርዕሳችን ያ አይደለም።